200,000 የኢትዮጵያ ብር 45 ቅጠል ቆርቆሮ እንግዲህ እስከነበሩ በሩ ላሜራ ነው፣ ገና አልተገጠመም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች፣ በመጀመሪያ እዚህ ቤት ላይ እጃችሁን ያሳረፋችሁ ጀዛችሁን አላህ ይክፈልልኝ። በጣም እንግዲህ ቃላት የለኝም። ሲቀጥል ደግሞ ይሄ ቤት እንግዲህ የተቆመው 200,000 ብር ነው። 200,000 የኢትዮጵያ ብር። እሱ ምንድነው በሩ ይቀረዋል። እስከነ በሩ ነው 200,000 ብር። በሩ እንግዲህ ላሜራ ነው፣ ግዛዝ መስታወት ሳይሆን ላሜራ ማለት ነው። መስኮቱም እንደዛው እና ውድ የሀገሬ ልጆች በጣም አብዛኞቻችን እንግዲህ ቤት ስንሰራ በጣም ብዙ ብር ነው የምንጨርሰውና መኮይ፣ ኬሚሴ፣ ተረፍ፣ ጉር፣ ቱቺ አካባቢ ያላችሁ የሀገሬ ልጆች እንደዚህ ቤት ማቆም ከፈለጋችሁ ወላሂ ነው የምላችሁ፣ በአንደኛው ቆርቆሮ በአንደኛው እንጨቱንም እንደዚህ ቆንጆ ቆንጆ አድርጎ ይሰራላችኋል። በጣም ጎበዝ ሰራተኛ፣ በጣም በቃ ምን ልበላችሁ፣ ህጋዊ ነው። በስነ ስርዓቱ ሰርቶ ያስረክባችኋል። ወላሂ በቃ የምትፈልጉ እየቀረጸ ምናምን በምታዙት እሺ ብሎ ታዞ በስነ ስርዓቱ ያስረክባችኋል ሰርቶ። ይሄ ቤት እንግዲህ 3 ቀን ባልሞላ ጊዜ ውስጥ ነው ከራሱ ደንበኞች ቆርቆሮውንም እንጨቱንም ገዛዝቶ እንደዚህ ሊቆም የቻለው። በቃ በ5 ቀናት ውስጥ ማለት ይቻላል። 45 ቅጠል ነው አንደኛው ቆርቆሮ፣ አዲስ የመጣ ነው እንግዲህ በጣም ባሪፍ ዋጋ አሪፍ ቤት 45 ቅጠል ቆርቆሮ ይችን የመሰለች 200,000 ብር ብቻ በማውጣት እንደዚህ ለቤተሰቦቻችሁም ሆነ ለራሳችሁም መስራት ትችላላችሁ። ቤተሰብን ሄድና ግዛልኝ፣ እንደዛ በልልኝ፣ እንደዚህ በልልኝ እያላችሁ ለእጃቸው ትንሽ ብር መስጠት አለ ምናምን፣ እንደዛ አይጠበቅባችሁም። ራሱ ሁሉን ነገር እስከ ማስጫኛው እስከ ምኑ አስቦ ይነግራችኋል። እንግዲህ መጀመሪያ ላይ እኔ አሳስቤ ነበር 295,000 ብር ብሎኝ ሂሳቡን አስቦልኝ ልክ ባለው መልኩ ተጠናቆ በ5 ቀን ውስጥ እንደዚህ አስረክቦናል ማለት ነው። በጣም የሚደነቅ ነው። በተረፈ እዚህ ቤት ላይ በምንም አይነት ነገር እጃችሁን ያስገባችሁ እህት ወንድሞቼ አላህ ጀዛችሁን ይክፈለው እላለሁኝ። እንግዲህ በጣም ብዙ ልጆች ያው ቤት ለመስራት ስናስብ ብሩም ስለሚባክን እንዲሁም ደግሞ ሰውም ስለምናደክም ግን በቀላል መንገድ እንደዚህ መሰራት ይቻላል ለማለት ያክል ነው። ሀታ እንጨቱን ቆርቆሮውን ምናምን ከራሱ ደንበኞች በተመጣጣኝ ዋጋ ራሱ ገዝቶ እንደዚህ ቦታውን የሚያሳየው እና እንዲሁም ደግሞ አብሮት አንዳንድ ነገር የሚያየው ቤተሰብ ያስፈልጋል ከጎኑ። ነገር ግን እሱ ሁሉን ነገር ጥንቅቅ አድርጎ በደረሰኝ እያሰራ በደንብ አድርጎ ሰርቶ ያስረክባችኋል ማለት ነው። እጅግ በጣም የተደነቁበት እኔ ማለት ምን ነው ከበፊት አውቄው ብሆን ነው ያልኩት። ማለቴ ቤት ሲሰራ ወላሂ ነው የምላችሁ ያለ አግባብ በጣም ብዙ ብር ነው የምናወጣው ስላየሁት ስለደረሰብኝ ማለት ነው። ይሄ ግን በጣም በቀላል ብር እና ወዶቼ ለራሱ ደግሞ ቤት ሰሪም ስለሆነ የራሱ የሆኑ ደንበኞች አሉት። የቆርቆሮም የእንጨትም የሁሉም ደንበኞች አሉት። እንግዲህ ለዚህ ለቤት የእንጨቱ ብቻ የፈጀው ወደ 99,000 ብር አካባቢ ነው። ሁሉንም በደረሰኝ ያስረክባችኋል። ካጠገቡ ደግሞ ያው የራሳችሁ ሰው ይኖራል አብሮት እንትን የሚል ማለት ነው። እና በ3 ቀን በ4 ቀን ቆሞ ቤቱ እንደዚህ በቪዲዮ መልኩ ይልክላችኋል። በቃ በጣም በጣም ቀልጥፍጥፍ ያለ ቤት አሰራር በቃ የመጨረሻ። እኔ በጣም ካርድ እንኳን መሙላቱ የትና የት ነው እስከዛሬ። እኔ በጣም በቃ ተሸውጃለሁ የእውነት። በቃ ለካርድ እንኳን የምታወጡት በዛ ላይ ደግሞ ስንት ጊዜ ቆይቶ ተንዛዝቶ ስንት ጊዜ ገበያ አንዴ እንጨቱን ልግዛ ይላሉ፣ አንዴ ቆርቆሮን፣ አንዴ ሚስማሩን እያሉ በቃ ማለት በጣም ነው የሚያደክመውና ግን እንደዚህ በቀላሉ አንድ ጊዜ ሁሉን ነገር ጫና አድርጎ እንጨቱንም ቆርቆሮውንም ጭኖ የሚሰራበትን ቦታ ያው የሚያሳየው ሰው ቤተሰቦቻችሁ አንድ አካል ማለት አንድ ሰው ካጠገቡ ሊኖር ይገባል። ህጋዊ ነው። በስነ ስርዓቱ ራሱ ሰርቶ በሀቀኝነት በደረሰኝ እያንዳንዷ ነገር ስንት እንደሚፈጅ ራሱ መጠየቅ ከፈለጋችሁ መጠየቅ ትችላላችሁ። ቁጥሩን ከፈለጋችሁ ጻፉልኝ፣ ኮመንት ላይ ልሰጣችኋለሁ። ኮመንት ላይ ስትጽፉልኝ እኔ ኮመንታችሁን ስለማየው ስለማነብ እመልስላችኋለሁ ማለት ነው። ያው እኔ በጣም ብዙ ጊዜ በቃ በጣም ስላደከመኝ ቤት መስራት ማለት በጣም ከባድ ነገር ነው። በቃ በጣም አድካሚ ነገር ስላገኘሁት በጣም ስለሚያደክመኝ ቤት ስሰራ በጣም ፈተናዬን በጣም በቃ ስለተፈተንኩበት ግን ይሄ በጣም በቃ ደስ ስላለኝ
ለእናንተ ለምን አላጋራቸውም ብዬ ነው። በተለይ መኮ የተረፍ ኬሚሴ እህቶቼ ጉራ አካባቢ ያላችሁ እህቶቼ በዚህ ብታሰሩ በጣም ቀላል ነው። እና ደግሞ ስንት እንደሚጨርስም ያው መጀመሪያ የምትሰሩትን ቆርቆሮ ሂሳብ አድርጎ በጽሁፍ ይልክላችኋል። ለዛ በጣም አሪፍ ስለሆነ ላጋራችሁ ብዬ ነው። በተረፈ ስላዳመጣችሁኝ አመሰግናለሁ። ጀዛኩሙላሁ ኸይር